መጽሐፍ ኢዝራ ምዕራፍ 6 ከቁጥር 14 ስፍራውን በጌታ ስም አነባለሁኝ። በጌታ ስም እንሰማለን። የአይሁድም ሽማግሌዎች በነቢዩ በሐጌና በአዶ ልጅ በዘካርያስ ትንቢት ሰሩ፣ ተከናወነላቸው። ድገም ሚኒስትር። የአይሁድም ሽማግሌዎች በነቢዩ በሐጌና በአዶ ልጅ በዘካርያስ ትንቢት ሰሩ፣ ተከናወነላቸው። አመሰግናለሁ። በሐጌና በአዶ ልጅ በዘካርያስ ትንቢት ሰሩ፣ ከዛስ ተከናወነላቸው። የሚገርም ነው። እሺ ትንቢተ ሕዝቅኤል ምዕራፍ 37 የእግዚአብሔርም እጅ በላዬ ነበረ፣ እግዚአብሔርም በመንፈሱ አወጣኝ፣ አጥንቶቹም በሞሉባት ሸለቆ መካከል አኖረኝ። በእነርሱም አንጻር በዙሪያቸው አሳለፈኝ። እነሆ በሸለቆ ፊት እጅግ ብዙ ነበሩ፣ እነሆም እጅግ ደርቀው ነበር። እርሱም የሰው ልጅ ሆይ እነዚህ አጥንቶች በሕይወት ይኖራሉን አለኝ። እኔም ጌታ እግዚአብሔር ሆይ አንተ ታውቃለህ አልሁ። እርሱም እንዲህ አለኝ፣ በእነዚህ አጥንቶች ላይ ትንቢት ተናገር፣ እንዲህም በላቸው፣ እናንተ የደረቃችሁ አጥንቶች ሆይ የእግዚአብሔርን ቃል ስሙ። አመሰግናለሁ። እርሱም እንዲህ አለኝ፣ በእነዚህ አጥንቶች ላይ ትንቢት ተናገር። የነቢይ ሥራ ይሄ ነው። በእነዚህ አጥንቶች ላይ ትንቢት ተናገር። ሐዘን በቃ ብሎ በዚህ ዓመት መግቢያ ላይ አንድ ሰው አግኝቼ እንዲህ አለኝ፣ ሁሉ ጉዳይ ከእጄ ተበትኗል፣ ባዶ ቀረሁ። በኪሴ ግን 28 ሺህ ብር አለች። ምን ትለኛል ያለ እና እንብላ ምሳ አልኩ። ምሳ በላን፣ ሻይ ቡና አለን። ከዛ ጸለይኩ፣ ሂድና ይህን ስራ ጌታ አንተን ይባርካል ብሎ ብዬ ጸለይኩ። በፊታችሁ እዚህ ቦታ ያቆመኝ ጌታ ነው የምላችሁ። አሁን በዚህ ሰዓት በ700 ሚሊዮን ብር በአዲስ አበባ ከተማ ትልቅ ፕሮጀክት እየጨረሰ ነው። ሁሉ ጉዳይ ተበተነ፣ ብቻ ይቀረው ካለ በኋላ ሂድና ይሄን ስራ የምወደው ወንድሜ ነቢይ ጉሩም እዚህ ቦታ ላይ ከኔ ጋር አንድ ጊዜ ወላይታ ሶዶ አንድ ሴት ከሻኪሶ መታ ወደ ጌስት ሃውስ መታ እኔ ብር የለኝም 1000 አለኝ ብላ ከጥባዋ ትከራከራለች። እውነት ነው። ጥባዋ ጌስት ሃውስ 5 ነው ይላታል። በቃ እኔ 5 የለኝም ብላ ወደ ጉባኤ ሄዳለች። እኔ ወደ ጉባኤ እንደገባው ጌታ ስለሱ አሳየኝ። አዎ ተነሺ፣ ተነሳች። ሻኪሶ ምን አለሽ? ከዛ ነው የመጣው። እንትና ምንሽ ነው? ባለቤቴ ነው። እውነት ነው። ሌላ ተጨማሪ ነቢይ ሳታማክሪ ከዚህ ጉባኤ ወጥተሽ እንደሄድሽ ቤትሽን አፍርሺ። ለምንድን ነው ቤትህ ማፍረሳው? ወርቅ ቤትሽ የቆመው ወርቅ ላይ ነው። አረ ባለቤቴ አይልም። ደዊና አገናኝ፣ ከሱ ጋር አገናኘሽ። ትወደኛለህ? እወዳለሁ። ጸጋኝ ትቀበላለህ? እቀበላለሁ። ያንተ ቤት የቆመው ወርቅ ላይ ነው እና ምን ልሁን? ቤትን አፍርስ። አንተ ካልክማ አፈርሳለሁ አለ። እውነት ነው። ቤቱን አፈረሰ። ሲቆፍር ወርቅ ብቻ ሆነ። ከ180 ሚሊዮን ብር በላይ የሚሸጥ ከ180 ሚሊዮን በላይ
አሁን በአዲስ አበባ ከተማ ላይ ትላልቅ ህንጻዎች ሰርቷል። እውነት ነው። አሜን አሜን። እስቲ አሜን አሜን። እስቲ አሜን። በዛሬ ቀን እንዲህ የሚል ሐሳብ ይዤ መጣሁ። በዚህ ጉባኤ መካከል እንዲሁም ባላችሁ ቦታ ሆናችሁ የሰማችሁ ሁላችሁ የከሰራችሁ ሰዎች፣ ያጣችሁ ሰዎች፣ የለፋችሁ ሰዎች ለመሆኑ እንደ እግዚአብሔር ቃል ሰርቴ ነው ወይ ድሃ የሆንከው? የከሰርከው እንደ ቃሉ ሆነ ነው ወይ ነው? በዚህ በአዲሱ ዓመት ጌታ እግዚአብሔር ለእናንተ ከሚያደርገው ድርጊት አንደኛው ምንድነው ካላችሁ ቦታ ያሳያችኋል። አሜን። አቅጣጫ ያሳያችኋል። ያሳየናል። ሁሉ ጊዜ ይሄ ሐሳብ ሳስብ በአማርኛ ሰንስ አይሰጥም፣ በሁለተኛ ሰንስ ነው የምሰጠው። አንድ ንግግር አለ። ሃዮስ የረተናጎ ቢዮስ የረተናጎ ሃጮ ሄመቲያ ቶፓው ሚባል ንግግር አለ፣ አባባል አለ። በሁለተኛ መምጫ የማይታወቅ መሄጃ የማይታወቅ እንደ ወራጅ ውሃ ዝም ብለህ የምትጓዝ። አሁን ብዙዎቻችሁ በአልጋ ላይ ተኝተ ብቅ ያለ ብቻ እየሰራችሁ የእንትና ጉዳይ እያየክ እስከ ዛሬ ምንም አልተሳካም። አሁን ከዛሬ በኋላ በጌታ በኢየሱስ ስም በማይሆን ጉዞ የማይሆን መንደር ዝም ብለህ አትመላለስም። አሜን። በዚህ በአዲሱ ዓመት ለዚህ ጉባኤ ሕያው ጌታ ነው የምላችሁ። በድንገትም ይሁን በአጋጣሚ ይሁን ጌታ በአንተ ሕይወት የሚያደርገው ድርጊት አንደኛው ምንድነው? ቦታ ያሳያችኋል። አሜን። አቅጣጫ ያሳያችኋል። ያሳያል። መንደር ያሳያችኋል። ያሳያል። ራሱ እግዚአብሔር ነው ለአብርሃም እንዲህ አለው፣ አብርሃም እኔ ወደ ማሳይ ምድር ውጣ። ይሄ ቦታ ላንተ አይሆንም ማለቱ ነው። ይሄ ሀገር ላንተ አይሆንም ማለቱ ነው። አባቴ አጎቴ ተወልጄ እንደዛ እንዳትልኝ አንተ ከዚህ ቦታ ውጣ ያለው እግዚአብሔር ነው። አዎ። ግን ለይስሐቅ ምን አለ? እዚሁ ተቀመጥ። አብርሃምን ውጣ ነው ያለው። ውጣ። ይስሐቅንስ ቁጭ በል። ዮሴፍን ወደ ግብጽ ብሏል። ውረድ። አብርሃም እንደ አፉ ቃል ወጥቶ ነው። ይስሐቅ እንደ አፉ ቃል ቁጭ ብሎ ነው። ዮሴፍ እንደ ሐሳቡ ሄዶ ነው። አዎ። እናንተ የእግዚአብሔር ሰዎች የሚሰማ ህዝብ ካገኘ የሚናገር አምላክ አለ። አሜን። የሚሰማ ህዝብ ካገኘ የሚናገር አምላክ አለ። አሜን። እንትና ሳውዝ አፍሪካ ስለሄደ አንተ ሳውዝ አፍሪካ እንዳትሄድ። እንትና አረብ ሀገር ስለሄደ አንተ አረብ ሀገር እንዳትሄድ። እንትና አሜሪካ ስለሄደ አንተ አሜሪካ እንዳትሄድ። እኔ ዛሬ መጸለይ እፈልጋለሁ። ከዚህ ወር በኋላ በግምት አትጓዝም። አሜን። የመሰለን አታደርግም። የልቡን ሐሳብ ትሰማለህ። አሜን። እንደ ሐሳቡ ትወጣለህ። ሰይ ብቻ ወጥተህ ህዝብ ትሆናለህ። አሜን። ባዶ ወጥተህ ባለጸጋ ትሆናለህ። አሜን። እግዚአብሔር ካንተ ጋር ይሆናል። ይሆናል። ዛሬ ማታ የምስራች አሜን። በእናንተ ጉዳይ ላይ ትንቢት እናገራለሁ። ሰይ የደረቀው ነገርህ ይለመልማል። ይለመልማል። የጠፋው ነገርህ ህይወት ያገኛል። ያገኛል። የተራዳው ነገርህ መንገድ ያገኛል። ያገኛል። በፍጹም አይሆንም ያልከው ያንተ ጉዳይ ከውሃው ሽታ የተነሳ እንደገና ነገሪ ድጋሜ ይለመልማል። አሜን። አረ ነገሪ አይበላሽም። አይበላሽም። ህይወቴ አይበላሽም። አይበላሽም። እሰኔ ኢየሱስ ኢየሱስ። እናንተ የእግዚአብሔር ሰዎች ከአሕዛቦች በላይ እኮ ብርቱ፣ ጀግና፣ አዋቂ፣ ንቁ መሆን ያለብን እኛ እኮ ነን። የእግዚአብሔር መንፈስ ከእኛ ጋር ሆኖ የጌታ መልአክ ከእኛ ጋር ሆኖ በመንፈስ ቅዱስ የምንመራ እኛ ደካማዎች ሆነን አሕዛቦች ከእኛ በላይ በጣም ነቄ ሆኖ ያው ለነቢይ ያው ካመነን ከልብ እንመን እባክህ። በጌታ ከሆነን በጌታ እንሁን። በቃ ምንከተል በቃ እንከተል። አሁን አንዳንድ ሰዎች ወይ አሕዛብ አይደለም ወይ በጌታ አይደለም፣ ለሁሉም አትሆንም። ወይ እዛም አታምን ወይ እዚህም አታምን፣ ወይ እዛም ወይ እዚህም አታመልክም። ኢየሱስ ጌታ ነው። ጌታ ነው። ይኸውልህ አንዳንድ አሕዛቦች የሆነ ቦታ ይሄዳሉ። እንደዚህ ወንድሞቼ ሁለቱ
ነቢ ጉርምና ነቢ ህያው አንድ ላይ በጣም ጎበዝ ከነሱ አንዱ ያውቃል ጦንቃይ ቤት ይሄዳል እንዴት አድርጎ ኢየሱስ ሱቅ እንደሚያዘጋ እንዴት አድርጎ ኢየሱስን በረከት ወደ ራሱ እንደሚያዛውር ሚለፋው ህያው ነው የሚያገኘው ጉሩም ነው ቤት ቁጭ ብሎ ይችልበታል እሱ ይለፋል እንጂ ልፋቱ ዋጋ እሱ ነው የሚያገኘው በጥንቆላ በሙአርት በድግምት ከፈለገ ቤቱን ያዘጋል ከፈለገ ሱቁን ያዘጋል ከፈለገ ሰው እንዳይመጣ ያደርጋል እዚህ ግን ሰው መቶ ይሻማል ምን እንደ ይሄ አይዛቦች ያደርጋሉ እኔ ዛሬ ማታ መጸለይ እፈልጋለሁ እንዲህ ይሆናል አሜን የአያትም የአባትም የአጎትህ ከዘር ማንዘራችሁ የሄደው ምርኮ በዚህ ዓመት ወደ አንተ ይመለሳል ለዋታል የዋጣው ይተፋል ምርኮ ይመለሳል የአባቲ በረከት ይመለሳል የአያቲ በረከት ይመለሳል የዘር ማንዘሪ በረከት ይመለሳል እነሱ የተበሉ ነገር ወደ አንተ ይመለሳል በኢየሱስ ስም ይመለሳል አላ ፈሃዲ ከባህር ፈሃዲ ገባ ቅድም ወንድሜ ፓስተር መንገሻ ቃሉ አንብበዋል አዎ ሽማግሌዎች አሉ እንደ ትንቢት ሰሩ ይላል ከዛ ተከናወነላቸው ዛሬ እቺን ሐሳብ ይዤ መጣሁ እንደ ትንቢት በዚህ በኢትዮጵያ ምድር ብዙ ነቢይ አለ ብዙ ሐዋርያ አለ ብዙ ጴንጤ አለ ብዙ የጌታ ሰው አለ እኔ ዛሬ መጸለይ እፈልጋለሁ አንተ ሀብታም እንድትሆን የሁሉ ሰው ትንቢት አያስፈልግም የሁሉ ጋጋታ አያስፈልግም ዛሬ ማታ መጸለይ እፈልጋለሁ አሜን መቼም ከዚህ በኋላ የሆነ ከተማ የሆነ ቸርች የሆነ ገዝታው እንዳትሉ አመቱም ያለቀ ነው ለዚህ ጉባኤ የመጨረሻ ነብይ ሆኜ ትንቢት ይናገራለሁ በአዲሱ አመት ትበዘብዛለህ እንጂ አትበዘበዝም አልበዘበዝም ትበዘብዛለህ እንጂ እበዘብዛለሁ ትሰፋለህ እንጂ እሰፋለሁ ትሄዳለህ እንጂ እሄዳለሁ እንደ ትላንትና እንደ ባለፈው እንደ በፊቱ አንተ ለፍተህ ሌላ አይበላህ አሜን በረከትህ ወደ አንተ ይመለሳል ወደ እጅ ይመለሳል ኃይላችሁ ይታደሳል ኢየሱስ ተምች ኩኩባ ደጎቢያ አንበጣ የበለው ያንን አመታት ያሻሃዳካ እግዚአብሔር በዚህ አመት ይክሳቸዋል አሜን ቀኝ እጅ ከፍ አድርግና አንደ የካሳ አመት ጊዜ ጊዜው ነው የካሳ ጊዜ እስቲ አሜን የንጉስ ልብ ያለው በእግዚአብሔር እጅ ነው የነፋስ ኃይል ያለው በእግዚአብሔር እጅ ነው እኔ ዛሬ ማታ እንዲህ ብዬ ነው የምጸልየው እሺ ሕያው ጌታን አምላችሁ የምስራቁ የምዕራቡ ነፋስ ወደ አንተ እጅ ይዞራል አሜን በረከትን የያዘ አሜን ስኬት የያዘ አሜን በር የያዘ አሜን ልዩ በረከት አሜን በኢየሱስ ስም አሜን ወደ እጅ ይዞራል ምን ይታያል ካላችሁ በረከት እየታየኝ ነው አሜን ሞገስ እየታየኝ ነው አሜን እየመጣለ በረከት አለ አሜን ከዛሬ በኋላ እንዲህ ይሆናል በኢየሱስ ስም የቃርሚያ ህይወት በቃ ትንሽ ደሞዝ በቃ ትንሽ መንደር በቃ ትንሽ ህይወት በቃ ትንሽ በቃ እስከ ዛሬ በኋላ በኢየሱስ ስም የቃርሚያ ህይወት የቃርሚያ ኑሮ በኢየሱስ ስም በቃ እናንተ የእግዚአብሔር ሰዎች በተለይ እነን የምትወዱ ሰዎች የኛ ቸርች ጉባኤ አባል የሆናችሁ እንዲሁም እናንተ ወዳጆች ሌላ ቦታ እኮ ሌላ አገልጋይ ምሳሌ ሲያደርግ ታሪክ ያዘለ ነው ታሪክ አምጥቶ ነው ምሳሌ የሚጠቀመው እኛ በታሪክ አይደለም በአይናችን የምናየው ጉዳይ ግን ያልገባን ጉዳይ ላስረዳችሁ እያየ ያልገባን ነገር እየሰማ ያልተረዳነው ነገር አይኔ እያለ ጆሮ እያየ ጋቢና ቁጭ ብለን ያልገባ አንድ ፖይንት ልንገራችሁ እዚህ ቦታ ቅድም ወንድሞች ምን አለው ምንም አይነት ስራ የለኝም አለ ሂድና በሰጠው አልከኝ ይሄ ነው ትንቢት ስራ ሳይኖር ብድር ሳይኖር በዚህ በአስቸጋሪ በዚህ ኑሮ ውድነት በሚቀጥለው አመት አይደለም 3 ወር ሳይሞላ የራሱ የሆነ ቤት አሜን መጸለይ እችላለሁ አዎ እንዲህ ይሆናል
ለመጀመሪያ ጊዜ በዚህ ዓመት ይሳካላችኋል። ይሳካልኛል። ከዛሬ ጀምሮ በሚቆጠር ለአንዳንዶቻችሁ በ20 ቀን ይሳካልኛል። በ30 ቀን ይሳካልኛል። በአንድ ወር ይሳካልኛል። በሁለት ወር ይሳካልኛል። በሶስት ወር ይሳካልኛል። ምታት ነው ወይ የሚያስብል አሜን። መቁጠርን መቆጣጠር እስከሚያቅት ድረስ አሜን። ከእግዚአብሔር ዘንድ የሆነ በረከት አሜን። ወደ እጃችሁ ይመለሳል። ይመለሳል። ወደ እጃችሁ ይመለሳል። ይመለሳል። ወደ እጃችሁ ይመለሳል። ይመለሳል። እስቲ ኢየሱስ ኢየሱስ ይደግማል። ቅድም ምን አለች እህታችን? እኔ ታመምኩ፣ በጉበት ተሰቃየው፣ በልብ ተሰቃየው፣ ማጸኔ በጣም አሞኛል፣ ሚሞት እየመሰለኝ ነበረ። ወደ አንተ ነው የመጣው እኮ ሞትን ፈርቼ መጣሁ። እኔ ግን ወደ አንተ ስገባ አንተ እንዲህ አልከኝ፣ እንትና ምንሽ ነው አልከኝ፣ ባለቤቴ ነው አልኩ። እግዚአብሔር እንዲህ ይላል፣ ዛሬ የመንግስት መኪና ይዞ ሹፌር የሆነው ባለቤትሽ በቅርብ ጊዜ የራሱ መኪና፣ አሜን። አዳማ ላይ የራሱ ቤት። አሜን። አዳማ ላይ ዝም ብሎ ቤት አይገዛም፣ መኪና ዝም ብሎ አይገዛም። እንኳን መኪና ጎማ እንኳን ዝም ብሎ አይገዛም። ለዛን ተቀጣሪ ከሆንክ እንታወቃለን፣ ሁላችን ኢትዮጵያዊ ነን። በኢትዮጵያ ምድር ደሞዝተኛ ሆነ በመንግስት መስሪያ ቤት ቤት ዝም ብሎ አይገዛም፣ መኪና ዝም ብሎ አይገዛም። ጌታ ግን ተናገረ። እጃችሁ ከፍ አድርጉልኝ። መጸለይ እችላለሁ? አዎ። በዚህ በትንሽ አእምሮ መገመት እስከሚያቅት ድረስ አሜን። በጌታ በኢየሱስ ኃይላችን ሙሉ ይታደሳል። ይታደሳል። የሌለ በረከት ይመጣል። አሜን። አሁን ስኬት ያገኛችኋል። ያገኘኛል። እስቲ ኢየሱስ ኢየሱስ አንድ ኢየሱስ የመጨረሻ ኢየሱስ የመጨረሻ ኢየሱስ የመጨረሻ ኢየሱስ። ቅድም እናታችን ምንድን ነው ያለችኝ? ልጄ ስራ ከጀመረ ብዙ ዓመት ነው። ብዙ ወር ቆይቶ 400 600 ብዙ ወር ቆይቶ 500 ነው የሚልከው። እንደው በማሊ እንዲህ አለ፣ ከዛሬ በኋላ ስልክ የሚባል ነገር ለኔ እንዳትደውይ ብሎኛል። ወደ አንተ ገዝታው ስመጣ ፎቶ ይዤ መጣሁ። ጸለይና የልጅሽ ልብ ወደ አንቺ አልከኝ። ቤት ሲገባ ለመጀመሪያ ጊዜ 5000 ብር። አሜን። አሁን ገንዘቡ ጉዳይ አይደለም፣ የልብ ጉዳይ ነው የማወራው። እጃችሁ ከፍ አድርጉልኝ። አላችሁልኝ? አዎ። በእናንተ አይን ዝግ የመሰለ የትኛው በር ከዛሬ ማታ ጀምሮ ተከፈተ። አሜን። ፍሬ የማይሰጥ እርሻዎች ፍሬ ይሰጣሉ። ይሰጣሉ። እርሻ ፍሬ ይሰጣል። ይሰጣል። የተያዘው ይለቀቃል። ይለቀቃል። ዕዳችሁ ይከፈላል። ይከፈላል። ያልተፈረመ ይፈርማል። አሜን። ቪዛችሁ ይመታል። አሜን። ሂድ ወደ አሜሪካ፣ አሜን። ሂድ ወደ ካናዳ፣ አሜን። ወደ አውሮፓ አሜን። በኢየሱስም ሂድ። አሜን። ቀኝ እጅ ከፍ አድርጊና ጊዜ ደርሷል። ጊዜ ደርሷል። እስያኔ ዘመን ደርሷል። ዘመን ደርሷል። እስያኔ ጊዜ ደርሷል። ጊዜ ደርሷል። እኔ አሁን የምፈልገው አንድ ጉዳይ አለ። ይሄ ስንት ነው? ሁለት እጅ ዘርጋ፣ ወደዚህ ዘርጋ፣ እጅ ወደዚህ። አሁን መንገደኛ ህዝብ አልፈልግም። ሌላ ነቢይ በልቤ አስቀምጠ፣ ሌላ ሐዋርያ በልቤ አስቀምጠ እያለፋችሁ እዚህ ቢገብታ ሆነ እንደዚህ አይነት ሰው አልፈልግም። አንተ ጸልይ እንጂ የኔ ዋና ነቢይ ብለህ ቦታ የምትይዝ ሰው ካለ ለዛሬ አልፈልግም። አሁን የምፈልገው ጉዳይ ምንድን ነው? እኔ ወደ አንተ የመጣው ለማየትም አይደለም ለማጣራትም አይደለም። ምንም ማጣራው ጉዳይ የለም፣ ጨርሻለሁ። ከልብ አንተ ብጸልይልኝ በህይወቴ እንደምሳካ በእውነት እኔ አውቄ መጣሁ። ምን ካለ እጅ ያሳየኛል። ለሙከራ ሰው ያመነ ሰው አላችሁልኝ? አላችሁ? ልጸልይላችሁ። እንዲህ ይሆናል። በእናንተ ዘር ማንዘር ማንን ገብቶ የማያውቀው ቦታ ለመጀመሪያ ጊዜ አንተ ትገባለህ። አሜን። አንቺ ትገቢያለሽ። ገባው። በእናንተ ዘር ማንዘር ገባው። ማንን ገብቶ የማያውቀው ኢየሱስ የሆነ ለየት ያለ ቦታ አሜን። አንተ ትገባለህ። አሜን። እስከ ዛሬ ያልተሞከረ ቦታ ከነገ ጀምሮ ይደፈራል። አሜን። እያልኮ ይደፈራል። ይደፈራል። ያም ይደፈራል። ይደፈራል። ያም ይደፈራል። ይደፈራል። በኢየሱስም ይሆናል። አሜን። ነቢይው አቤት
ለከሶ መስራት ያለበት እንደ ቃሉ ነው እንደ ቃሉ ነው እንደ ትንቢት ነው እንደ ትንቢቱ ነው እነዚህ ሰዎች ፍሬያማ የሆኑ እንደ ትንቢት ነው እንደ ትንቢቱ ነው በትንቢት ተነስተው ሰሩ ከዛስ ተከናወነላቸው በትንቢት ተነስተው ጀመሩ ሆነላቸው ከዛስ ተሳካላቸው እጃችሁ ከፍ አድርጉልኝ ሺላሃፋካታ ተመሰክራላችሁ አዎ ከዛሬ ጀምሮ በሚቆጠር በ52 ቀን ውስጥ yes በእናንተ ከተማ ይሰራል ሀገር ይሰራል ቤት ይሰራል ኃይል ይታደሳል ገንዘብ ይሆንልሃል ዘመድ ይሆንልሃል ዳኛ ይሆንልሃል መንግስት ይሆንልሃል ወጥተህ አትዋረድም ጀምረህ አትዋረድም ሂድ ጀምር ውጣ እግዚአብሔር ከአንተ ጋር ይሆናል የአሁኑ ጉዞ አይበላሽም የአሁኑ ስራ አይበላሽም ምርኮ ይመለሳል ኢየሱስ ጌታ ነው ሃሌሉያ እነዚህ የደረቁ አጥንቶች በህይወት ይኖራሉን ጌታ ሆይ አንተ ታውቃለህ ለመጣው ነገር የሚገርመው ነገር ይሄ የእስራኤል ይሄ ሕዝቅያስ መጽሐፍ ስታነቡ እስከ 36ኛው ምዕራፍ ድረስ የሱን መነሳት የሱን መድከም የመበላሸት የማፍረስ ነው እዚህ አካባቢ እስከ 36ኛው ምዕራፍ ድረስ ምንም ተስፋ የለም 37ኛው ምዕራፍ ላይ ግን ሰማይ መጣና ተስፋ ከቆረጡት ጋር ከተበላሸ ሰዎች ጋር አብሮ ተስማምቶ ቁጭ ያለውን የመጀመሪያ ነብዩን ነው የቀሰቀሰው በዚህ ወር ከተቀመጣችሁበት ቦታ ከተጣላችሁበት ቦታ ከተናቃችሁበት ቦታ እግዚአብሔር ወደ ክብር ያሻግራችኋል በደንብ ስሙኝ ነብዩ በዚህ ስፍራ ተስፋ ቆርጧል ለምን ቢባል ትንቢቱ ዘግይቷል የተስፋ ቃል ዘግይቷል የእስራኤል ሕዝብ ትንቢት ለመቀበል አቅም ያጣበት ሰዓት ነው ሕዝቡ የደከመበት ሰዓት ነው ለመስማት ከብዶታል ለመስማማት ከብዶታል እግዚአብሔር ስራ የጀመረው ከሕዝቡ ሳይሆን ተስፋ ከቆረጠው ነብይ ነው በዚህ ወር እናገራለሁ ለአማኝ መልእክት አለኝ ትንቢት ይዞ ለተቀመጠ ተስፋ ይዞ ለተቀመጠ ቃል ይዞ ለተቀመጠ በዚህ ወር እንደዚህ ይላል ያንተ እጅ ሳይሆን የእግዚአብሔር እጅ ያወጣሃል ወይ ስሙኝማ በደንብ ስሙኝ ለካ እግዚአብሔር ካላወጣ አትወጣም እናንተ ሕዝቅኤል ተራ ሰው አይደለም የሰማይን ሥርዓት ያየ የሰማይን ፕሮግራም ያየ ከማንም ቀድሞ የእግዚአብሔር ልዕልና ያየ ሰማይ የሚደረገውን ፕሮግራም የተመለከተ ሌሎቹ ከመከራ በኋላ ነው ሕዝቅኤል ግን በኮረቦት በታች ሳለ በኡር በከለዳውያን ምድር ከባቢሎን ስር በምርኮ ምድር ያለ እግዚአብሔር ሰማይን አሳየው ሰማይን ማየትና መውጣት ይለያያል ሰማይን ማየትና መውጣት ልዩነት አለው አንተ ሰውየው ተራ ሰው አይደለም ምዕራፍ 2 ምዕራፍ 3 ላይ ስትመጡ እንደዚህ ይላል መንፈስ ገባብኝ አለ በእግሮቼም አቆመኝ ሰውየው ቆሟል መውጣት አልቻለም ሰውየው ቆሟል መናገር አቅቶታል እግዚአብሔር መጣና እንደዚህ አለ ፊታቸውን አይተህ አትፍራ ፊታቸውን አይተህ ማንን የገዛ ወገኑ የገዛ የራሱ ወገን የሆኑትን ፊታቸውን አይተህ አትፍራ እና ሂድ ትንቢትን ተናገርባቸው ፊታቸው የተጨራመተ እንኳን ቢሆን ለመቀበል አስቸጋሪ ቢሆን ለመስማማት ይኸው እኔ ልንገራችሁ እየታገላችሁ የመጣችሁ ሰዎች እየታገላችሁ የደረሳችሁ ሰዎች በዚህ ወር እናገራለሁ ከእጅ የወጣ ምርኮ ይመለሳል በደንብ ስሙኝ አንዴ ቁጭ ብላችሁ ትሰሙኛላችሁ 5 ደቂቃ ይኸው ስሙኝማ አንተ እግዚአብሔር ካላወጣ ዕውቀት አያወጣም እግዚአብሔር ካላወጣ አንተ ችሎታ አያወጣም ለካ ንግግርህ የጸሎት ብዛት እግዚአብሔር ካላወጣ አያወጣም እኔ ብርቱ ነብይ ነኝ እኔ ብርቱ ጀግና ነኝ የሕዝቅኤልን ያክል ነብይ ልትሆን አትችልም ሕዝቅኤል አንተ የሰማይን ሥርዓት መላእክቶች ፊታቸውን ሸፍነው ኪሩብ በክሩቤል ላይ ተቀምጦ አይተውታል እና ፊቱ የሚያበራውን የሚያብረቀርቀውን በብሉይ ኪዳን ዘመን ሌሎቹ በመጋረጃ ተሸፍኖላቸው ያዩትን ሕዝቅኤል ግን ተገልጦለት አይቷል ታውቃላችሁ የተወደደው ሕዝቅኤል ሳይሆን የተማረከው ሕዝቅኤል በዚህ ወር መልእክት አለ ለተዋረዳችሁ ሰዎች በሐዘን ውስጥ ላላችሁ ሰዎች እግዚአብሔር ወደ ከባባድ ሰዎች በከባባድ መልእክት ይልካቸዋል በደንብ ስሙኝ
ከዛ ተናገረው እግዚአብሔር እየተናገረው ሄደ እናንተ እግዚአብሔር እየተናገረ ካንተ ጋር መሆንና እግዚአብሔር ተናግሮ መሄድ ልዩነት አለው እግዚአብሔር ተናግሮ ሄደ 37ኛው ምዕራፍ ላይ ግን እግዚአብሔር ራሱ መጣ አሁን የሚያማክርበት ሰዓት አይደለም እግዚአብሔር የሚሰራበት ሰዓት ነው 2019 ላይ እግዚአብሔር ካንተ ጋር አይመካከር እግዚአብሔር ካንተ ጋር አይነጋገር ካለህበት ሸለቆ ካለህበት ዝቅታ ካለህበት ውርደት ከተሰደብክበት ስፍራ ወደ ክብር ያወጣሃል ቁጭ በሉ አልገባችሁ ነብይ ሰማይ መጣ ሕዝቅኤል አሁን ውጣ ቢባል አይወጣም ትላንት አይቶ አልሆነም አሁን እግዚአብሔር እንደዚህ ያለ ሕዝቅኤል ጋር አላወራም አለና ሕዝቅኤልን አመጣው አሁን ማየት ጀምራለሁ ቁጭ ያለው ሕዝቅኤልን የተኛው ሕዝቅኤልን እግዚአብሔር ማንቀሳቀስ ጀመረ በዚህ ወር እናገራለሁ ለአንድ ሰው ለተኛ ሰው ለደከመ ሰው ላቃተው ሰው